የዛሬው የፊት ክሬም ደግሞ ለየት የሚያደርገው ለሁሉም ቆዳ ተስማሚ መሆኑ፣ ለደረቅ ቆዳ፣ ለደረቅ ፊት፣ ለወዛም ፊት፣ ለወዛም ቆዳ፣ ለማንኛውም ቆዳ ተስማሚ የሆነ እንዲሁም ደግሞ ለጥቁቁር ነገሮች ላሉባችሁ ፊታችሁ ላይ የብጉር ጠባሳ፣ ማዲያት እንዲሁም ደግሞ ብብታችሁ ለሚጠቁርባችሁ እጃችሁ መጣጠፊያ ላይ ለሚጠቁርባችሁ እጅግ በጣም ቆንጆ የሆነ የጥቁር ነገር ማስለቀቂያ ልበለው በጣም አሪፍ የሆነ የፊት ክሬም ይዤላችሁ መጥቻለሁ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት በእውነት በጣም አሪፍ የሆነ ዘርፈ ብዙ ጥቅም ያለው ቆንጆ የሆነ የፊት ክሬም ይዤላችሁ መጥቻለሁ። በቤት ውስጥ የምናዘጋጀው ብዙዎች ሳናወጣ ቤት ባለን ነገር የምናዘጋጀው የፊት ክሬም ይዤላችሁ መጥቻለሁ ማለት ነው። ቪዲዮውን ላይክ አድርጉ፣ ሸር አድርጉ። እንዲሁም ደግሞ አዲስ ቤተሰቦች ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እያልኩኝ ወደ አሰራሩ እንሄዳለን። ወደ አሰራሩ ስንሄድ እንግዲህ የሚያስፈልገን ካሮት ነው። ካሮቱን እጥብ አድርጋችሁ በደንብ ካጠባችሁት ባትልጡት የተሻለ ነው። በደንብ አድርጋችሁ እጠቡት። ካጠባችሁት መላጥ አይጠበቅባችሁም። ዝም ብላችሁ መክተፍ ትችላላችሁ። ምክንያቱም ብዙ ሚኔራሎቹ ቪታሚኖቹ ያሉ ቆዳው ላይ ነው ይባላል እና ባትልጡት የተመረጠ ነው። ያው እኔ እንግዲህ ልጬዋለሁ። በሌላ ጊዜ ደግሞ ሳልጥ እንግዲህ ያሳያችኋለሁ ማለት ነው። ካሮታችን እንደዚህ ከከተፍን በኋላ ሩዝ 2 ማንኪያ ሩዝ ያስፈልገናል። እሱን ሩዝ እንደዚህ አንዴ ለቅለቅ አድርገን እናጥበውና ሌላ ውሃ ጨምረን ትንሽ ለ10 እስከ 15 ደቂቃ የሚሆን እናቆየዋለን ማለት ነው። እንደዚህ ዘፍዝፈኑ ሩዙን። ከዛ በኋላ ምንድነው የምናደርገው? የዘፈዘፍነውን የሩዝ ውሃ እናጠለዋለን። የምንፈልገው የሩዙን ውሃ ስለሆነ ማለት ነው። ከዛ በኋላ ካሮታችን እንግዲህ ቆራርጠናል። ከቆራረጥነው ካሮት ጋር እንደዚህ አድርገን እንፈጨዋለን ማለት ነው። ውሃውን ካሮቱ ጁስ እንዲያመጣልን በሩዙ ውሃ እንፈጨዋለን። አንድ ላይ አድርገን እንፈጨዋለን ማለት ነው። ከዛ ከፈጨን በኋላ እናጠለዋለን። አባባሌ ገብቷችኋል አይደለ? ሩዙን ሳይሆን የሩዙን ውሃ ከካሮቱ ጋር አድርገን እንፈጨዋለን ማለት ነው። ጁስ እንዲሰጠን ካሮቱን ብቻውን ብትፈጩት ብዙም ጁስ አይወጣላችሁም እና በሩዙ ውሃ አድርጋችሁ ስትፈጩት ግን ጁስ ያወጣል። እንደዚህ አድርገን እናገኛለን ማለት ነው። እና ከዛ በኋላ እንግዲህ የፈጨነውን ካሮት እንደዚህ እናጠላለን። ካጠለልን በኋላ ይህንን ያጠለልኩትን የካሮት ጁስ ለሁለት ከፍለዋለሁ ማለት ነው። በሁለት አይነት መልኩ ነው ዛሬ የማዘጋጅላችሁ። ምክንያቱም የሬት ጀል ብዙዎቻችሁ ስለማታገኙ የሬት ጀል ለማናገኘው እንዴት እንስራው ምናምን ስለምትሉኝ በሁለት አይነት መንገድ እሰራላችኋለሁ ማለት ነው። አንደኛው መንገድ ከካሮት ጁሱ ከፈጨነው ካሮት 3 ማንኪያ የሚሆን ጁስን ወስድና 1 የሻይ ማንኪያ የሚሆን የበቆሎ ዱቄት እንጨምርበታለን፣ ወይም ኮረን ስታርች ይባላል። እሱን እንጨምርበትና እንደዚያ በደንብ አድርገን እናደባልቀዋለን። ከዛ በኋላ እሳት ላይ ውሃ እንጥዳለን። በድስቱ ውሃ እንጥድና በእንፋሎቱ ብቻ ነው እንትን የምንለው። በእንፋሎቱ ብቻ ነው ክሬምን እንዲወጣለን የምናደርገው ማለት ነው። እንደምታዩት ውሃ ጥጃለሁ። ከጣርኩ በኋላ እላዩ ላይ ያዘጋጀሁትን ይሄንን እላዩ ላይ ጨምራለሁ ማለት ነው። ብዙ ጊዜ እሳት ላይ አይመከርም። ምክንያቱም በውስጡ ያሉት ሚኔራሎች እና ቪታሚኖች ይበላሹብናል ይባላል እና ከቻለን እንደዚህ ውሃ ጥደን በእንፋሎቱ ክሬም እንዲሆንልን ብናደርግ የተሻለ ነው። ካልሆነ ደግሞ እሳቱን በጣም ለስስ አድርጋችሁ ከ3 እስከ 5 ደቂቃ የሚሆን ነው ማቆየት ያለባችሁ። ክሬማችን እንዳይበላሽብን ሚኔራሎችን፣ ቪታሚኖችን በውስጡ ያሉትን እንዳናጣ እንደዛ አድርጋችሁ ስሩ ትላችኋለሁ። ከዛ በኋላ ልክ ክሬም ሲሆንልን እናወርድና እናንተ ካላችሁ ቪታሚን ኤ ከ2 እስከ 3 ጠብታ ማድረግ ትችላላችሁ። ቪታሚን ኤ ካላችሁ፣ ከሌላችሁ ደግሞ
እንግዲህ ቤቢ ኦይል እኔ በጣም ስለሚስማማኝ ቤቢ ኦይል እጨምርበታለሁ ማለት ነው። ጨምሬበታለሁ እንዳያችሁኝ። ከዛ እንጨርሳለን። ይሄንን የምትሰሩት እንትን ለሌላችሁ ነው። የሬት ጀል ለሌላችሁ ወይም አሎቬራ ጀል ለሌላችሁ በዚህ መልኩ መጠቀም ትችላላችሁ ማለት ነው። ሁለተኛ ግብአት ደግሞ እንግዲህ 2 ማንኪያ የሚሆን የካሮት ጁስ ቀንሽ አስቀምጫለሁ። ከሱ ላይ የሬት ጀል አንድ ማንኪያ የሚሆን የሬት ጀል እጨምርበታለሁ ማለት ነው። ይሄ ሬት ላላችሁ ነው። ሁለቱንም መስራት ትችላላችሁ። ሁለቱም በጣም ቆንጆ ነው። ለፊታችን በጣም አሪፍ እና ጽድት የሚያደርግ ክሬም ነው። ስለዚህ አንዱ ከሌላችሁ በአንዱ መስራት እንድትችሉ ብዬ ነው 2 ግብአት አድርጌ ይዤላችሁ የመጣሁት እንጂ ያው ጥቅሙ አንድ ነው። ከዛ በኋላ ባዝሊን መጨመርም አለመጨመርም ትችላላችሁ፣ ግን ብትጨምሩበት ምንም ችግር የለውም። በጣም ቆንጆ ነው። አሁን እዚህ ክረምት ስለሆነ በባዝሊን የጨመርኩበት ለዛ ነው። ክረምት ሲሆን እጃችሁን ታጥባችሁ ቅብት ስታረጉት የሆነ ይሞቃችኋል። ለዛ ነው የጨመርኩት እና ባዝሊን መጨመርም አለመጨመርም ትችላላችሁ። ከዛ በኋላ እንደዚህ ቪታሚን ኤም ቤቢ ኦይልም እናንተ የሚስማማችሁን ዘይት መጨመር ትችላላችሁ። እንደዚህ አድርጋችሁ ታዘጋጁና ትቀቡታላችሁ ማለት ነው። በጣም ቆንጆ ነው። የካሮት ክሬም ብዙ ዘርፈ ብዙ ጥቅም አለው። እየተቀበው ደግሞ ጥቅሞቹን ትንንሽ እነግራችኋለሁ ማለት ነው። በበቆሎ የሚሰራውን ስትሰሩ ቀጠን አድርጋችሁ ነው መስራት ያለባችሁ። ክሬሙን የበቆሎ ዱቄቱንም በትንሹ ነው መጠቀም ያለባችሁ። ምክንያቱም እያደር እየዋለ ሲሄድ የመፈርፈር የመድረቅ ባህሪ ያለውና ቀጠን አድርጋችሁ የበቆሎ ዱቄቱን ቀነስ አድርጋችሁ ነው መጨመር ያለባችሁ። አሁን እኔ አሳያችኋለሁ። ጠዋት ነው የሰራሁት፣ ማታ አካባቢ ነው እየተቀቡ ያሳየኋችሁ። ግን ይኸው እንደምታዩት ወፍራም ሆኗል ማለት ነው። እየወፈረ ነው የሚሄደው። እና ቤተሰቦች እንግዲህ ሁሌም እንደምነግራችሁ ፊታችሁን ታጥባችሁ ንጹህ አድርጋችሁ ነው መቀባት ያለባችሁ። ንጹህ በሆነ ፊት ላይ ነው መቀባት ያለብን ማለት ነው። እንግዲህ የካሮት የፊት ክሬም ጥቅም በጣም ብዙ ነው። ለፊታችን ያለ እድሜ ፊት ለተሸበሸበባችሁ፣ እንዲሁም ደግሞ አይናችሁ ዙሪያ ለሚጠቁርባችሁ፣ የብጉር ጠባሳ ማዲያት ላለባችሁ ይሄንን ሁልጊዜ ብትጠቀሙት በእርግጠኝነት ለውጥ ታዩበታላችሁ። እንደገና ደግሞ ብብታችሁ ፕራይቬት የሆነ ጥቁረት ጥቆቁር ነገር ካለባችሁ ይሄንን ተቀቡት። እንደገና ደግሞ በወሊድ ጊዜ ሸንተረር ለሚወጣባችሁ፣ በእርግዝና ጊዜ ለሚወጣ ሆድ አካባቢ ለሚወጣ ሸንተረር ይሄንን ተጠቀሙት። እና ደግሞ ላላርጅክ ለምሳሌ አሁን ህፃናት ላይ ፊታቸውም ላይ ይሁን እጃቸውም ላይ እግራቸውም ላይ ይሁን አላርጂክ ከወጣባቸው ይሄንን ብትቀቧቸው ወዲያውኑ ነው ለውጥ የምታዩበት እና በጣም ቆንጆ ነው። ካሮትን በዘይት መልኩም መስራት ትችላላችሁ። በዘይት መልኩም ሰርታችሁ መጠቀም ትችላላችሁ። በኮኮናት ዘይት፣ በወይራ ዘይት ሰርታችሁ መቀባት መጠቀም ትችላላችሁ ማለት ነው። በዘይት መልኩ ራሱ መጠቀም ትችላላችሁ እና በጣም አሪፍ ነው ቤተሰቦች። እንግዲህ ካሮት በውስጡ ቪታሚን ኤ፣ ቪታሚን ሲ፣ ቪታሚን ቢ6፣ ቤታ ካሮቲን በውስጡ ይዟል ማለት ነው። እንግዲህ ይሄ ክሬም ለወዛም ፊትም ለደረቅ ፊትም ተስማሚ፣ ለማንኛውም ቆዳ ተስማሚ የሆነ የፊት ክሬም ነው ማለት ነው። በተለይ እንደኔ ደረቅ ቆዳ ላላችሁ ከፍተኛ የሆነ ለውጥ ታያላችሁ ማለት ነው። በተለይ ማታ ማታ ይህንን ክሬም እየተጠቀማችሁ ያደራችሁ ጠዋት ብትታጠቡት ቆንጆ የሆነ ያማረ ፊት ይሰጣቸዋል ማለት ነው። ብዙውን ጊዜ ወደ ውጭ ስትወጡ ፀሐይ ማለት ጠዋት ተቀብታችሁ ወደ ውጭ ባትወጡ ጥሩ ነው። ምክንያቱም የፀሐይ ብርሃን ስለሚያገኛችሁ ፊታችሁ የመቀቀል ባህሪ እንዳያመጣባችሁ ማታ ማታ ተቀብታችሁ ጠዋት ብትታጠቡት የተሻለ ነው ማለት ነው። ብዙ ጊዜ ተቀብታችሁት መውጣት ብዙ አይመከርም። በተለይ ፀሐይ ካለ አይመከርም ማለት ነው።
ከተቀባችሁም ወይ ቤት ውስጥ መሆን አለባችሁ። እና ቤተሰቦች እንግዲህ እንደዚህ ፊታችንን በዚህ ክሬም ማሳመር እንችላለን ማለት ነው። በጣም ቆንጆ ነው፣ ተጠቀሙት። እንግዲህ ካሮት ሁላችንም ቤት ያለ ነገር ነው። እንደዚህ አድርጋችሁ ሰርታችሁ በቤታችሁ መጠቀም ትችላላችሁ። የካሮት ክሬም ገበያ ላይ ብትገዙ ኬሚካል ይጨምሩበታል። እንደገና በዛ ላይ ደግሞ በብዙ ብር ነው የሚሸጡት እና ቀለል ባለ መልኩ ከኬሚካል ነፃ የሆነ የፊት ክሬም በቤታችን መስራት እንችላለን ማለት ነው። እንግዲህ የኔ ውድ ቤተሰቦች ይህንን ይመስል ነበር። ቪዲዮን ከወደዳችሁት ደግሞ ላይክ አድርጉ፣ ሸር አድርጉ። ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። በሌላ በአዲስ ቪዲዮ እስከምንገናኝ ለዛሬው እዚህ ላይ እንጨርሳለን። አመሰግናለሁ። መልካም ጊዜ